እንደምን አላችሁ የስሪቲ እንግሊሽ ቲክቶክ እና ዩቲዩብ ቤተሰቦቼ። የዛሬው ትምህርትም ካለፈው ጋር የሚቀጥል ነው። ቦዲ ፓርት ላይ ነው ያለ ነው። ገና አልጨረስንም። ቦዲ ፓርት የሚቀጥለውም ይኖራል። ስለዚህ እነዚህን የቦዲ ፓርት ነገሮች የሰውነታቸውን አካል እየነኩ ልጆች ደጋግመው እንዲናገሩ ነው የምናደርጋቸው። ከዩቲዩብ እያወረድንም እስቲ አንብብልኝ እንላለን። እኔ እንደማነበው እንዲያነቡ ታደርጓቸዋላችሁ። በተጨማሪ ማንበብ ብቻ ሳይሆን ምን ማለት እንደሆኑ እየገለጽኩ ያለው ስለሆነ አንደርስታንድ ያደርጋል። በማንበብ እያነበቡ አንደርስታንድ እንዲያደርጉ ነው ዋናው ዓላማ እና ይህም በሚመለከት የዛሬው ግሩፕ 4 አይኖችን በሚመለከት ነው። ሪዲንግ ሴንቴንስ ግሩፕ 4 አይስ ሴንቴንስ ዊዝ አይስ ይላል። አረፍተ ነገሮች ናቸው። እነዛ ነው የምናነበው። ሪድ ዘ ፎሎዊንግ ሴንቴንስ ይላል። These are my eyes ይላል። እነዚህ ሁለት አይኖቼ ናቸው። I have 2 eyes ሁለት አይኖች አሉኝ። This is my right eye ይሄ ቀኝ አይኔ ነው። This is my left eye ይሄ ግራ አይኔ ነው። እየነኩ እንዲናገሩ ነው። I see with my eyes በአይኖቼ ነው የማየው የምመለከተው። I have good eyesight ጥሩ የማየት ችሎታ አለኝ። Good eyesight. My mother has bad eyesight. አያቴ ደግሞ ጥሩ የማየት ችሎታ የላትም በእርጅናው የተነሳ ለማለት ነው። I had something in my eye. አንድ ነገር አይኔ ውስጥ ገብቷል ለማለት ነው። Come on. I had something in my eye. ናና አይልኝ ለማለት ነው። Come and say me. People who cannot see are called the blind. ማየት የማይችሉ ሰዎች ዘብላይንድ ይባላሉ። ማለት ማየት የተሳናቸው ይባላሉ። እውር ከማለት ጥሩ ቃል ማየት የተሳናቸው ይባላል። ዶንት ዋይፕ አትጥረግ ማለት ዶንት ዋይፕ ዩር አይስ ዊዝ ደርቲ ሃንድ በቆሻሻ እጅ አይንህን አትጥረገው ዋይፕ አትጥረገው ለማለት ነው። ዋይፕ መጥረግ ነው። Don't wipe your mouth. Don't wipe your eyes with dirty hand. I can close and open my eyes. አይኖቼን መዝጋትና መክፈት እችላለሁ ለማለት። ግሩፕ 5 ደግሞ ኖዝ ነው። ሴንቴንስ ዊዝ ኖዝስ የሚቀጥሉት ናቸው። This is my nose. የአፍንጫዬ ነው። I have one nose. አንድ አፍንጫ ነው ያለኝ። It has 2 nostrils ይላል። It የሚለው ኖዝን ነው። My nose has 2 nostrils. ሁለት ቀዳዳዎች አሉት። በቀላሉ ኖዝ እንደዚህ አይተን እነዚህ ኖስትሪል የአፍንጫ ቀዳዳዎች ኖስትሪልስ ይባላል። አፍንጫዬ አንድ ነው ግን ቀዳዳ 2 ነው ለማለት ነው። I smell with my nose. በአፍንጫዬ ነው የማሸተው አንድ ነገር ለማለት ነው። ስሜል ማሽተት ነው። Stop picking your nose. አፍንጫ መጎርጎር አቁም ማለት ነው። Stop picking. Don't pick your nose ለማለት ነው። Stop picking your nose. አፍንጫ ነው ነውር ነው። በመሐረብ ወይም በሌላ ነገር በሶፍት ነገር መጸዳዳት ነው እንጂ ዝም ብሎ ሰው ፊት ሁሉ መጎርጎር አይቻልም። I have a runny nose. በጣም ጉንፋን ይዞኛል ለማለት ነው። ረኒ ኖዝ ማለት በኃይለኛ ጉንፋን ሲይዘን ረኒ ኖዝ እንላለን። ከኖዝ ጋር የተያዙ አረፍተ ነገሮች ናቸው። ብዙ በየጊዜው ሊናገሯቸው የሚገባ ነገሮች ናቸው። ቀጥሎ ግሩፕ 6 ማውዝ ነው። ሴንቴንስ ዊዝ ማውዝ ደግሞ ዚስ ኢዝ ማይ ማውዝ እንላለን። ይሄ አፌ ነው እንላለን። I have one mouth. አንድ አፍ ነው ያለኝ። I eat with my mouth. በአፌ ነው የምመገበው መበላው ኢት መብላት ነው። I speak with my mouth. በአፌ እናገራለሁ። I drink with my mouth. በአፌ እጠጣለሁ። I can close and open my mouth. አፌን መክፈትና መዝጋት እችላለሁ ነው። ክሎዝ እና ኦፕን የሚሉት እነዚህ የተሰመረባቸው አክሽን ቨርብስ ይባላሉ። ብዙ አሁን የማስተምራቸው ነገሮች በሙሉ ከአክሽን ቨርብ ጋር ነው። በየቀኑ የሚናገሩት ነገር ማለት ነው። Don't eat with your mouth full. አፍን ሞልተ አትብላ ነውር ነው ማለት ነው። በልኩ እንዲበላ ነው። ይሄ
እዚህ የሚናገሩት የምናስተምራቸው ነገሮች ሁሉ ሞራሊ እንዳንናገር ማድረግና አለማድረግ የሚገባቸውን ነገር የሚያሳዩ ናቸው። ዋሽ ዩር ማውዝ አፍተር ኤ ሚል፣ ምንም ምግብ ከበላ በኋላ እጠበው አፍህን ማለት ነው። ዋሽ ዩር ማውዝ፣ ሪንስ ዩር ማውዝ፣ አፍህን ተጉመጥመጠው ነው። ሪንስ ዩር ማውዝ አፍተር ኢቲንግ፣ ከበላ በኋላ ተጉመጥመጥ። ሪንስ መጉመጥመጥ ማለት ነው። ዋሽ መታጠብ፣ ማጠብ። ሳም ፒፕል ትዊስት ዜር ማውዝ፣ አንዳንድ ሰዎች አፋቸውን ያጣመማሉ። ትዊስት ማለት ማጣመም። መቼ ነው የሚያጣምሙት? ሳም ፒፕል ትዊስት ዜር ማውዝስ ዌን ዘይ ኔግሌክት ሳምቲንግ፣ አንድን ነገር ችላ ሲሉ፣ አይሆንም ንቀት ሲኖራቸው ትዊስት ያደርጋሉ። ኔግሌክት ማለት። እሺ የኖዝን እዚህ ጋር አልጨረስንም። ረኒ ኖዝ ብለን ወደዚህ መሄድ ነበረብን። አይ ሃቭ ኤ ረኒ ኖዝ ብለን ወደዚህ ነው የምንሄደው። ፕሊዝ ቲቸር ሜይ አይ ጌት ሪድ ኦፍ ማይ ሙከስ ይላል። ከዚህ ከኖዙ ጋር የታያል። ተማሪው መምህሩን ለመጠየቅ ንፍጤን ወጥቼ ልናፈጥ ለማለት ፕሊዝ ቲቸር ሜይ አይ ጌት ሪድ ማለት ማስወገድ ማለት፣ ጌት ሪድ ኦፍ ማይ ሙከስ ንፍጤን ላስወጣው ልናፈጥ ብሎ ለማለት። አይ ጌት ሪድ ኦፍ ማይ ሙከስ ዊዝ ናፕኪን፣ በለስላሳ ወረቀት ወይንም ደግሞ በመጥረጊያ ወረቀት ንፍጤን አስወገድኩ። ጌት ሪድ የሚለው ማስወገድ። አይ ሳምታይምስ ስኒዝ፣ ስኒዝ ማስነጠስ ነው። አይ ሳምታይምስ ስኒዝ ዌን አይ ሃቭ ኤ ኮልድ፣ ጉንፋን ማለት ነው። ኮልድ ቅዝቃዜ አይደለም። ጉንፋን ሲይዘኝ ያስነጥሰኛል አንዳንድ ጊዜ ለማለት ነው። አይ ሳምታይምስ ስኒዝ። አይ ሃቭ ቢን ስኒዚንግ ኦል ሞርኒንግ፣ ከጠዋት ጀምሮ እስካሁን ያስነጥሰኛል። I have been sneezing, present perfect continuous የምንለው ለጊዜው እዚህ ቦታ ባይጠቀስም እንዲሁ ቢያነቡት ንባቡን ጭምር ጥሩ ነው። when people are angry፣ ሰዎች ሲቆጡ they wrinkle ማጨማደድ ማለት ነው። they wrinkle their noses፣ ያጨማድዳሉ። wrinkle you can wrinkle also your forehead፣ ግንባራቸውንም አፍንጫም ማጣመም ይቻላል። don't wipe፣ ከዚህ በፊት አይተናል። ዋይፕ ማለት መጥረግ ነውና ዶንት ዋይፕ ዩር ኖዝ ኦን ዩር ስሊቭ፣ እጅጌ ነው ስሊቭ። አንዳንድ ልጆች እንዲህ ይላሉ። ስለዚህ አትጥረጉ፣ እጅጌያችሁ ላይ እንትናችሁን አፍንጫችሁን አትጥረጉ ማለት ነው። ነውር እንደሆነም እንዲገነዘቡ ስለሆነ እንግዲህ ዛሬው ትምህርት በአይ በኖዝ እና በማውዝ ላይ ያሉ ቀላል የሆኑ አክሽን ቨርቦችን በመጠቀም ልጆች እንዲያነቡና ምን ማለት እንደሆነ እንዲያውቁ እንዲገነዘቡ የተደረጉ ምርጥ አረፍተ ነገሮች ናቸው። ስለዚህ ደጋግመን እነዚህን ካስነበብን በኋላ ልጆቹን ከዩቲዩብ ከፍተው እንዲያነቡ እንድትሰጧቸው፣ ከዛ በኋላ ደግሞ ምን ማለት ነው ይሄ ስንላቸው እነዚህ የተሰመረባቸው ቃላቶች በሙሉ ዘብላይን ማየት የተሳናቸው፣ ኖስትሪልስ የአፍንጫ ቀዳዳ መሆናቸውን፣ ረኒ ኖዝ ጉንፋን መሆኑን፣ ስሜል ማሽተት መሆኑን፣ በማውዝም ውስጥ የተሰመሩ አዳዲስ ቃላቶችን አይ ካን ክሎዝ ኤንድ ኦፕን መክፈትና መዝጋት ይችላሉ። ማውዝፉል አፍን ጠቅጥቀ ከመጠን በላይ አትብላ ለማለት ነው። አፍን ሙሉ አድርጋ አትብላ ነውር ነው ለማለት ነው። አፍተር ሚል ይላል፣ ከምግብ በኋላ መታጠብን ነው። ሪንስ አፍን ተጉመጥመጥ እንደማለት ነው ሪንስ። ስለዚህ ትዊስት ደግሞ ማጣመም ነው። ዶንት ትዊስት ዩር ማውዝ፣ አፍን አታጣምብኝ። ሰዎች ያጣምማሉ አንድ ነገር ችላ ሲሉ ለማለት ነው። በኖዝም ውስጥ ያለው አዳዲስ ነገሮች ሙከስ ንፍጥ ነው። ጌት ሪድ ማስወገድ ነው። ስኒዝ ማስነጠስ ነው። when people are angry they wrinkle ማጨማደድ ነው። አፍንጫን የሚያጨማደዱ ሰዎች አሉ በአንዳንድ ሁኔታ ላይ። ስሊቭ እጅጌ ነው። ዶንት ዋይፕ ስሊቭ እጅጌህ ላይ እጅህን ማነው ኖዝህን አትጥረግ ብሎ ለማለት ነው። እና የዛሬው ትምህርት እዚህ ላይ ያበቃል። ደጋግማችሁ በማስነበብ ልጆቹን የእንግሊዘኛ ችሎታቸውን ያሻሽላሉ ብለን እንገነዘባለን። ለዛሬ ይበቃናል። ታንኪዩ ቬሪ ማች